በጣም ደስ የሚል መንፈስ ነው በመካከላችን ያለው። በዚህ ጉባኤ መካከል የሚፈሰውን መንፈስ ተከትዬ መሄድ እወዳለሁ። ስለዚህ የኔ መልእክት ርዕስ ከአሸናፊዎች እንበልጣለን። ሮሜ 8ን አውጥተን እናነባለን። ከቁጥር 28 ጀምሮ ያለውን እስከ 39 ድረስ አብረን እናነባለን። ሮሜ 8 28 እስከ 39 እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውን እነዚያን ደግሞ አጸደቃቸው፣ ያጸደቃቸውንም ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃያላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እንጸልይ። ሃሌሉያ ሃሌሉያ። እዚህ የነበራችሁ በፓስተር ቴዲ በፓስተር ጣመ በኩል በጸሎት መንፈስ የሚፈሰው ቃል ይሄ ነበር። ከአሸናፊዎች እንበልጣለን፣ ከአሸናፊዎች እንበልጣለን፣ ከአሸናፊዎች እንበልጣለን። ዛሬ በጌታ በኢየሱስም ቀንበሮች ይሰበራሉ፣ እስራቶች ይበጣጠሳሉ፣ ዝቅታዎች በከፍታ ይሻራሉ። ቃሉ ይመጣል፣ ቃሉ ይፈውሰናል። ቃሉን ላከፈወሳቸው እንደውም ከሞት ጉድጓድ አዳናቸው እንደሚል ዛሬ ከሞት ጉድጓድ አፋፍ ላይ ነፍሳት ይድናሉ። በጌታ በኢየሱስ ስም እግዚአብሔር እናመሰግንሃለን፣ ከፍ እናደርግሃለን። ቃልህን እየላክነው ደግሞም ትልካለህ። ስለዚህም እናከብርሃለን በጌታ በኢየሱስ ስም አሜን። የሮሜ ምዕራፍ 8 መጽሐፍ ሲጀምር ምዕራፉ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ብሎ ነው የሚጀምረው። ሲጨርስ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ብሎ ነው የሚጨርሰው። በድል ይጀምርና በድል ነው የሚጨርሰው። ኩነኔ የለብንም ብሎ ጀምሮ ከፍቅሩ ማንም ሊለየን አይችልም ብሎ ነው የሚጨርሰው። ከአሸናፊዎች እንበልጣለን። አንዳንድ ሰው ከአሸናፊዎች እንበልጣለን የሚለው ተሸናፊዎችን እያሰበ ነው። ጳውሎስ የሚለው ከተሸናፊዎች እንበልጣለን አይደለም። ይኸውላችሁ እኛ ራሳችን ተሸናፊ ሆነን ከተሸናፊዎች ልንበልጥ እንችላለን። ታውቃላችሁ፣ አንዳንዶች ጎበዝ የሆኑት ጎበዝ ስለሆኑ ላይሆን ይችላል። አንዳንዶች ጎበዝ የሆኑት የተሻለ ሰነፍ ስላለ ሊሆን ይችላል። የሰነፍ ጎበዝ ሆነው ሊሆን ይችላል ጎበዞች የሆኑት አሸናፊ የሆኑት። እና ጳውሎስ የሚለው ከኛ እኩዮች እንበልጣለን አይደለም የሚለው። የሚናገረው ስለ ተመጣጣኝ ኃይል አይደለም የሚናገረው። ጳውሎስ የሚለው ኃይል ካላቸው አሸናፊዎች ከሆኑ እንበልጣለን፣ ከአሸናፊዎች እንበልጣለን። እኔ ኳስ አላይም፣ ብዙ ጓደኞቼ ኳስ ይወዳሉ። ግን ምንድነው ኳስ ውስጥ በኳስ ጨዋታ ውስጥ የሚመስለኝ ከተሳሳትኩ ታረማለሁ፣ የሻምፒዮኖች ሻምፒዮን ይባላል፣ የአሸናፊዎች አሸናፊ ማለት ነው። ጳውሎስ ምን እያለ ነው? እኛ የሻምፒዮኖች ሻምፒዮኖች ነን ነው።
ይኸውላችሁ ጳውሎስ ግምቱን አይደለም የሚነግረን፣ ጥያቄ አይደለም የሚጠይቀው። ከአሸናፊዎች እንበልጥ ይሆንን አይደለም የሚለው። ጳውሎስ በጣም እርግጠኛ ነው። በአራት ነጥብ ነው የሚነግረን። ከአሸናፊዎች እንበልጣለን። ለምንድን ነው እርግጠኛ የሆንከው? እርግጠኛ መሆን ይቻላል ወይስ? ከአሸናፊዎች ለመብለጥ እርግጠኛ መሆን ይቻላል ወይ? ጳውሎስ ከአሸናፊዎች እንደምንበልጥ እርግጠኛ የሚያደርጉንን 3 ነገሮች ነው የሚነግረን። አሁን ቅድም ባነበብኩት ክፍል ውስጥ እነዚህን 3 ነገሮች ነግሬያችሁ ነው የምጨርሰው። ከአሸናፊዎች እንበልጣለን አንዴ በጣም እንበልጣለን፣ እርግጠኞች ነን። ለምን? አንደኛ ስለወደደን ነው። እንደዛ ነው የሚለው ቁጥር 37 ላይ ከአሸናፊዎች እንበልጣለን ከማለቱ በፊት በዚህ ሁሉ ግን በወደደን በማን? በሱ ከአሸናፊዎች እንበልጣለን። በእኛ አይደለም፣ በወደደን በሱ። በእኛ አቅም አይደለም። ቅድም ፓስተር ሲል ነበር፣ ፓስተር ጣም እኔ ብላችሁ አታምኑም ብሏል። እውነቱን ነው። በወደደን በሱ ከአሸናፊዎች እንበልጣለን። አሸናፊ ያደረገህ ማን ነው ካላችሁኝ፣ መውደዱ ነዋ፣ ፍቅሩ ነዋ። የአሸናፊዎች አሸናፊ ያደረገን መወደዳችን ነው። ሃሌሉያ ሃሌሉያ ሃሌሉያ። ደግሞ በብዙ ቁጥር ነው የጠራቸው። ከአሸናፊ እንበልጣለን አይደለም የሚለው፣ ከአሸናፊዎች እንበልጣለን ነው የሚለው። ምን ማለት ነው? እነዚህ አሸናፊዎች በስም ተጠቅሰዋል፣ በዝርዝር ቀርበዋል። በቡድን ተደራጅተው ቢመጡም በተናጠል ቢገጥሙንም ከአሸናፊዎች እንበልጣለን። አሸናፊዎቹ እነማን ናቸው? ቁጥር 17 የአሸናፊዎች ዝርዝር። በነገራችን ላይ አንድ ነገር ልንገራችሁ፣ ስማቸውን ሳልጠራ በፊት እነዚህ ስሞች ሌላ ቦታ ቢጠሩ ያንቀጠቅጣሉ፣ ያርበደብዳሉ፣ ያስፈራሉ። በጣም ከባድ ስም ነው የሚጠራው። 17 የሚሆኑ ናቸው። 17 የሚሆኑ አሸናፊዎች ናቸው የተዘረዘሩት። ቁጥር 35 ላይ፣ ቁጥር 38 ላይ፣ ቁጥር 39 ላይ እናገኛቸዋለን። ቁጥር 35 ላይ 7 አሸናፊዎች በዝርዝር ቀርበዋል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት? በጌታ በኢየሱስ ስም ዲፕሬሽን ይመታል። በዚህ ጉባኤ ይመታል። ሰበር ነው በኢየሱስ ስም ይመታል። ጭንቀት ይመታል። ወይስ ስደት? ወይስ ረሃብ? ወይስ ራቁትነት? ወይስ ፍርሃት? አደጋ ማለት ነው። 7 ጠራው። ቁጥር 38 ላይ ሞት ሌላ ሰፈር ሲጠራ ምንድን ነው የሚያደርገው? ሞት ሕይወትም ቢሆን ለአንዳንዶች መላእክትም ቢሆኑ ግዛትም ቢሆን አጋንንት ለማለት ነው። ደግሞ በዚህ ስማቸውን ያልዘረዘርኳቸው ምናልባት የኔ አሸናፊ ይሄ ነው የምትሉት ካለ ያለውም ቢሆን ይላል። ደግሞ ወደፊት ምን ይገጥመኝ ይሆን? አሁንስ አሸናፊ ነኝ ትሉ እንደሆነ ደግሞ የሚመጣውም ቢሆን ይላል። ኃያላትም ቢሆኑ ማለት ነው ማንኛውም ኃይል ማለት ነው። ማንኛውም ኃይል ቢሆን 7 ጠራው። ቁጥር 39 ላይ ሌሎች 3 አሸናፊዎች ተዘርዝረዋል። ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት የትኛውም አይነት ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። ክብር ለሱ ይሁንለት። እነዚህ ነገሥታትን ያሸነፉ ናቸው። እነዚህ የጦር መሪዎችን፣ ጄኔራሎችን ያንበረከኩ ናቸው። ባለጸጋዎችን ገንዘባቸውን ከንቱ ያደረጉባቸው ናቸው። ዝነኞችን ባዶ ያደረጉ አሸናፊዎች ናቸው። እኛ ጋር ግን ሲመጡ
በወደደን በሱ ከነዚህ ሁሉ ቅድም እንደሰማነው ከነዚህ ሁሉ ከአሸናፊዎች እንበልጣለን። እስቲ የአሸናፊዎች አሸናፊ ላደረገን ለፍቅሩ ክብር እንስጥ። ሃሌሉያ። ጳውሎስም እንደሚታወቃላችሁ ፍቅሩን እወዳቸዋለሁ ብሎ አይደለም የገለጠው። ይሄ አሸናፊ ያደረገን ፍቅር የቱ እንደሆነ ላንብብላችሁ። ቁጥር 32 ነው አንብቡት። ቁጥር 32 አሸናፊ ያደረገን ፍቅር ማብራሪያ ነው። ኮመንተሪው ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? የወደደን ማለት ነው። ለገዛ ልጁ ያራራለት ባንተ በኔ ባንቺ ምክንያት በልጁ ላይ የጨከነ ልጁን ስለ ሁላችን ምን ይላል? አሳልፎ የሰጠ። እንደው ሌላውን ነገር ተውት። ልጁን ከሰጠን ይኸውላችሁ፣ ይሄን በደም ስሙኛው ነው። ኢየሱስ ከተሰጠን ነገር ላይ የተጨመረ አይደለም። ኢየሱስ ዋና ነው። ምንድን ነው የሚለው? መጀመሪያ ሰጠን የሚለው ኢየሱስን ነው። ኢየሱስን ነው የሰጠን። ከእሱ ጋር ደግሞ ነው የሚለው። ኢየሱስ ከነሱ ጋር አይደለም የተሰጠን። ከነሱ ጋር አይደለም። ኢየሱስ ገባችሁ? አወሳሰብኩትን። ምንድን ነው የሚለው? ከእሱ ጋር ደግሞ ነው የሚለው። ሌሎቹ ሁሉ ምንድናቸው? ከእሱ ጋር የተሰጡ ናቸው። መጀመሪያ የተሰጠን ኢየሱስ ነው። ኢየሱስ ነው። ኢየሱስ ዋናችን ነው። ኢየሱስ ዋናችን ነው። ዋናችን ነው ኢየሱስ። ኢትዮጵያ ኖራችሁ የመጣችሁ ልጆች እያለን ወላጆቻችን ሱቅ ይልኩናል። እስቲ 1 ኪሎ ስኳር ከአብደላ ጋር ገዝተና ይሉና ሲልኩን፣ አብደላ በተፈጥሮ ማርኬቲንግ ተምሯል። ምንድነው የሚያደርገው? 1 ኪሎ ስኳር ይሰጠንና ጠጠር ከረሜላ ትዝ ይላችኋል? ጉንፋን ከረሜላ የሚባሉ ይመርቅልናል። ስለዚህ ሌላ ቀን ስኳርም ሆነ ምንም ነገር ስንላክ ወዴት ነው የምንሄደው? አብደላ ሱቅ ነው የምንሄደው። ለምን? አብደላ ሱቅ ምርቃት ስላለ። ዋናው ግን ምንድን ነው? ስኳሩ ነው። ዋናው ኢየሱስ ነው። ሌላው ምርቃት ነው። ሌላ ሁሉ ምርቃት ነው። ኢቭን ትዳራችን ምርቃት ነው። ልጆቻችን ምርቃት ናቸው። ስራችን ምርቃት ነው። ጤንነታችን ምርቃት ነው። እና ዋናውን ከሰጠን ምርቃቱንም እንዴት ማለት ነው። ዋናችን ኢየሱስ ነው። ጉባኤውን ካላስቸገርኩ ዋናዬ ኢየሱስ ነው ይበል። ጠላት ይፈር። ዋናዬ ኢየሱስ ነው። እየመጣ የሚነግረን የሚከሰን ይስማ። ዋናዬ ኢየሱስ ነው እንበል። ሃሌሉያ ሃሌሉያ። አሁን ይኸውላችሁ እነዚህ አሸናፊዎች የሚባሉት ስራቸው ምንድነው በሉ። የነዚህ አሸናፊዎች ዋነኛ ስራ ከዚህ ፍቅር መለየት ነው። አሁን ለምሳሌ ከአሸናፊዎች መካከል አንዱን መከራ ለምሳሌ ብትጠሩት እናንተን ለማሰቃየት ብቻ አይደለም። ሰይጣን ፍዳችሁን ስትበሉ ቆሞ ደስ ለማሰኘት ብቻ አይደለም እንዴ? ከዚህ ፍቅር ማውጣት ነው አይደል? የመጨረሻ በመሃል ላይ ማጉረምረም ምናምን ሊኖር ይችላል። መጨረሻ ግን ከፍቅሩ ማውጣት ነው አይደል እንዴ? አሁን የእግዚአብሔርን ቃል እናነባለን፣ እንነግረዋለን፣ ቁርጣቸውን እንነግራቸዋለን። ምክንያቱም ጳውሎስ እንደዚህ ይላል፣ ቁርጣቸውን እንነግራቸዋለን። እንደዚህ ይላል፣ አይሳካላችሁም። ምክንያቱም በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ከዚህ ፍቅር ሊለየኝ የሚችል የለም። ዓላማችሁ ከሽፏል። ስለዚህ ዓላማቸው ከከሸፈ አሸናፊዎቹም ከሽፈዋል ማለት ነው፣ ተሸንፈዋል ማለት ነው። ደግሞ ተረድቻለሁ የሚለው ቃል ደስ ይለኝ። ተረድቻለሁ ስሜት አይደለም። አያችሁ፣ እየተሟሟቀ አይደለም ሰውየው።
ገብቶት ነው ታውቃላችሁ። ተረድቻለሁ። ይሄ መረዳት በኢየሱስ ስም ይግባብን። ልባርካችሁ። ይሄ መረዳት በኢየሱስ ስም ይጨምርልን። እሺ እንዴት ከአሸናፊዎች እንደምትበልጥ እርግጠኛ ሆንክ? ሁለተኛ እግዚአብሔር ከኛ ጋር ስለሆነ ነው ይላል። ቁጥር 31 ምን ይላል? እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እንግዲህ ስለዚህ ነገር ምን እንላለን? ምን ማለት መሰላችሁ? ታዲያ ለዚህ ምን ምላሽ እንሰጣለን? ለየቱ? ለእግዚአብሔር አብሮነት ምን ምላሽ እንከፍላለን? እሱ ከኛ ጋር ከሆነ በእውነት ምን እንመልሳለን? ዛሬ ኳስ አበዛው። ኳስ ልድገም። አንድ ፕሮፌሽናል የኳስ ቡድን ከአንድ የሰፈር የጤና ቡድን ጋር ጨዋታ ቢገጥም ወይም እሺ ተውት፣ እሺ ሁለት የጤና ቡድኖች ኳስ ጨዋታ ቢገጥሙና ከአንደኛው የጤና ቡድን በኩል አንድ ጥሩ ተጫዋች ይጠራልኝ እስኪ ሜሲ በአንደኛው በኩል ቢሰለፍ፣ ሜሲ በአንደኛው የጤና ቡድን በኩል ቢሆን፣ ከነሱ ጋር ቢሆን ጨዋታውን ማን ነው የሚያሸንፈው? የሜሲ ቡድን የሚያሸንፈው። እንደዛ ነው ጳውሎስ እያለ ያለው። ከኛ ጋር ከሆነ ማን ይቃወመናል? ባለፈው ሳምንት የማካፍላቸው ዳንኤል 3 ነበር። አንድ ቦታ በእሳት ውስጥ 3ቱ ጎልማሶች ሲጣሉ አንድ በጣም ከሚገርመኝ ነገር እሳት ውስጥ ይመላለሱ ነበር ይላል። እንዴት ነው እሳት ውስጥ ወክ የምታደርገው? ይቻላል እና ነግሬያቸዋለሁ። እኔ ብሆን እንዳላቃጠለኝ ራሱ ሲገባኝ ናቡከደነጾር አልሄደም። ታውቃላችሁ፣ ሲጠብቅ ነበር። ወጥቼ አሳየው ነበር። እነሱ ግን በሰብተዋጀንት ትርጉም ላይ የምናነበው እየተመላለሱ እንደውም ይዘምሩ ነበር እና የእሳት ውስጥ መዝሙር የሚል ጋድ ኢን ዘ ፋየር የሚል መዝሙር ሁሉ አለ አይደል? ይዘምሩ ያመልኩ ነበር። ለምን? አራተኛው ሰው ከነሱ ጋር ነበረ። እሳቱን የሚያስረሳ የእሳቱን ኃይል የሚያጠፋ አራተኛው ሰው ከነሱ ጋር ነበረ። ስለዚህ እሳት የተመቻቸው እሳት ውስጥ የሚዘምሩት አራተኛው ሰው ነበር። አራተኛ ሰው ያለው አለ። የአማልክትን መልክ የሚመስለውን አራተኛውን ሰው ያየዋለሁ። የእሳቱን ኃይል ያጠፋውን በእሳት ውስጥ የሚያመላልሰውን። በነገራችን ላይ አንዳንዶቻችን እኛ ላይ የደረሰው ነገር ሌላ ሰው ላይ ደርሶ ቢሆን ኖሮ አቃጥሎ ለብልቦ ያጠፋ ነበር። እሱ አራተኛው ሰው ከኛ ጋር ስላለ ይላል። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው። የወደደን እሱ ነው አለ። የመረጠን እሱ ነው አለ። ያጸደቀንም እሱ ነው አለ። ስለዚህ ይሄንን ፍርድ መሻር ካለበት ወይም መቃወም ካለበት መቃወም የሚችለው ራሱ ፈራጁ ነው አለ አይደል? ውሳኔውን ማንም መቀልበስ አይችልም። መኮንንም ካለበት መብት ያለው ያጸደቀው ነው አለ። አሁን ምንድነው? እግዚአብሔር ዙፋን አለ። ኢየሱስ ደግሞ በአባቱ ቀኝ አለ። ፈራጁ በዙፋኑ ላይ ነው። አያችሁ? ጠበቃው ደግሞ በፍርድ ቤት ቆሟል። አማላጁ ማለት ጠበቃው ማለት ነው። ይማልዳን ማለት ስለኔ ይታያል ማለት ነው። ስለኔ የሚታይልኝ ጠበቃው አለ። የፍርድ ቤት ቋንቋ ነው ብያቸዋለሁ። አሁን ተከሳችሁ ስትሄዱ ዳኛውም የናንተ ጠበቃውም የናንተ ከሆነ ማን ነው የሚያሸንፋችሁ? ጳውሎስ የሚለው ከአሸናፊዎች የምበልጠው ከከሰሱኝ የምበልጠው በዙፋኑ ላይ የተቀመጠው ዳኛውም የኔ ነው። ዳኛውም ከኔ ጋር ነው። የሚሟገት የሚታይልኝም ስለኔ የሚማልደው እሱም ደግሞ የኔ ነው። ስለዚህ ማን? የመረጠኝ ዳኛው፣ ያጸደቀኝ ዳኛው፣
የሚከራከርልኝ የሚከራከር ካለ ከፈለገ መምጣት ይችላል፣ መሞከር ይችላል። ጠበቃው የኔ ነው። እንግዲህ ምን እንመልሳለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ስለዚህ ዳኛው ከኛ ጋር ስለሆነ ከአሸናፊዎች እንበልጣለን። ጠበቃው የኛ ስለሆነ ከአሸናፊዎች እንበልጣለን። ሶስተኛ ከአሸናፊዎች የምንበልጠው እርግጠኛ ነን። ለምን? ነገር ሁሉ ለበጎ ስለሚሰራልን ነው። ሃሌሉያ ሃሌሉያ ሃሌሉያ። ይኸውላችሁ የእግዚአብሔር መንፈስ በዚህ ቃል በኩል እያለፈ የሚመረምራቸው የሚፈታቸው ሰዎች አሉ። በዚህ መካከል ነገር ሁሉ ለበጎ ስለሚደረግ ቁጥር 28 እንደዛ ነው የሚለው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። በሌላው በአዲሱ መደበኛ ትርጉም እንደዚህ ይነበባል፣ ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን ይላል። አሁን ቅድም የአሸናፊዎች ስም ዝርዝር ቀርቦልናል። እሺ ልድገምና ልጥራቸው። መከራ፣ ጭንቀት፣ ስደት፣ ራብ፣ ራቁትነት፣ ፍርሃት፣ ሰይፍ፣ ሞት፣ ሕይወት፣ መላእክት፣ ግዛት ያለው የሚመጣው፣ ኃያላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረት። እነዚህ ሁሉ የሚሰሩት ለኛ እኛ ቤት ሲመጡ፣ እኛ ጋር ሲመጡ፣ እኛ ቤተ ክርስቲያን ሲመጡ ነገር ሁሉ ተያይዞ ለበጎ እንዲሰሩ ያደርጋቸዋል። ማንም ይሁን ለክፉ የደገሱትን ለበጎ እንዲሰሩልን ያደርጋቸዋል። ስለዚህ ከአሸናፊዎች እንበልጣለን። ለዛ እኮ ነው ወደቀች 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 እየተባልሽ ተለውጦ ዘለሽ አልፈሽ ሄደሽ በከፍታ ላይ የምትቀመጪው። ለዛ እኮ ነው ነገር ሁሉ ለበጎ እንደሚሰራልን እናውቃለን። ለማን? እግዚአብሔርን ለሚወዱት፣ ተወደው ፍቅር ነክቷቸው ፍቅር ለመለሱት፣ የፍቅር ምላሽ ለሰጡት፣ እንደ ሐሳቡ ለተጠሩት። ዛሬ በተለያየ ሁኔታ በምታልፉበት ጉዳይ ላይ አሁን ችግር አይሰማችሁም እያልኩ አይደለም ሰብኩ፣ ግን ለበጎ እንደሚደረግ ግን እናውቃለን። አንድ ነገር በጣም እርግጠኛ ሆኜ በእግዚአብሔር ቃል እናገራለሁ። እሱ ነገር አንተ ቤት መጥቶ ለበጎ ሰጥቶ ይወጣል። በቤተሰብ ውስጥ በተለያየ ቻሌንጅ ውስጥ የምታልፉ ሰዎች በደንብ ስሙኝ። ያ ቤታችሁ የገባው ነገር ለበጎ ሰርቶላችሁ ይወጣል። ነገርኳችሁ እኮ ለበጎ እንዲደረግ ይሰማኛል አይደለም የሚለው፣ ለበጎ እንዲደረግ እናውቃለን ነው የሚለው። እየተሰማን አይደለም እየተናገረን ያለ ነው፣ አውቀን ነው የምንናገረው። ለበጎ እንዲደረግ እናውቃለን። ይሄ እውቀት ይግባባን፣ ይሄ እውቀት ይግባብን፣ ይሄ እውቀት ይግባብን። ደግሜ ልባርካችሁ፣ ይሄ እውቀት ይግባብን። አንድ ጊዜ ሰባኪው አንድ ጥያቄ ጠየቀ። በጣም ቀላል ጥያቄ ነው የጠየቀው። በአራቱ የሂሳብ ስሌቶች መደመር፣ መቀነስ፣ ማባዛት፣ ማካፈል ማለት ነው። ሁለትን አስከትለው ውጤታቸው 8 የሚያመጡ ቁጥሮች ንገሩኝ ብሎ ጠየቀ። ሂሳብ አስተማሪ ነው። ጎበዝ ተማሪ እጇን አውጥታ እንደዚህ አለች። 6 ሲደመር 2 መልሱ ስንት ነው? 8። 10 ሲቀነስ 2 መልሱ 8። 4 ሲባዛ 2 መልሱ ስንት ነው? 8። 16 ሲካፈል 2 መልሱ 8። ከዚያ በኋላ እንደዚህ አለ። የሁሉም ውጤት 8 ነው አይደል? አዎ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ሲደመር ለበጎ ነው። ገባችሁ? እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ሲቀነስም ለበጎ ነው፣ ሲቀነስም ለበጎ ነው፣ ሲደመርም ለበጎ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ሲባዛም ለበጎ ነው፣ መልሱ ለበጎ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ሲካፈልም ለበጎ ነው። ነገር ሁሉ ለበጎ ነው። በጣም ደስ የሚለኝ ይሄ በጎነት እንዴት እንደተገለጸ፣ ይሄ በጎነት እንዴት ነው የተገለጸው? ቁጥር 29 ላይ ነው የተገለጸው። ቅድም እንዳልኳችሁ ኮመንተሪ ማብራሪያው ቁጥር 29 ላይ ነው ያለው። ለበጎ ነው ይልና እንደዚህ ይላል፣ ልጁ በብዙ ወንድሞች መካከል
በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ። አያችሁ በጎነት። የልጁን መልክ እንዲመስሉ፣ የልጁን መልክ እንዲመስሉ አስቀድሞ ወስኗልና። አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውን እነዚያን ደግሞ አጸደቃቸው፣ አጸደቃቸው እነዚያን ደግሞ አከበራቸው ይላል። ስለዚህ አንድ የሆነ ነገር ደርሶብኝ የልጁን መልክ ሰርቶ ይሄዳል። ኢየሱስን ስሎብኝ ይሄዳል። ኢየሱስን እንዳመሰግነው አድርጎኝ ይሄዳል። ኢየሱስን እንዳከብረው አድርጎ ይሸኛል። በማይታየው እግዚአብሔር እጅ ማለት ነው። እንደ ጓንት እግዚአብሔር እንደ ጓንት ተጠቅሞ እነዛን መከራዎቻችንን ያለፍንባቸውን ስቃዮች የልጁን መልክ ይስልብናል። ኢየሱስ ይከብራል። ኢየሱስ ይደምቃል። ነገር ሁሉ ለበጎ ነው። በዋናነት የልጁን መልክ ይስሉብናል። እኛ ጋር መከራ ብቻ ሆኖ አይሄድም። እኛ ጋር ከመጣ ስዕል ስሎ ይሄዳል። ያ ስዕል ማን ይባላል? ክርስቶስ ይባላል። ኢየሱስ ይባላል። አንድ ባሪያ ጌታውን ሁል ጊዜ የሆነ ነገር ሲሆን ለበጎ ነው ይላቸዋል እና ቅጽል ስሙ ለበጎ ነው ሆነ ማለት ነው። አንድ ቀን ለበጎ ነውና ጌታው ከከተማ ወጣ ብለው በበቅሎ ሲሄዱ በቅሎዋ ጌታውን ደንብራ ጣለቻቸው። በጣም ተበሳጩ፣ ቆሰሉ ትንሽ። ለበጎ ነው ምን አለ? ለበጎ ነው አለ። በጣም ተናደዱ ጌታው። አንዳንድ ሰው ለበጎ ነው ሲባል እኔ ማልፍበትን ስለማያውቅ ይላል ወይም ይናደዳል። ተናደዱ፣ ጌታው ተናደዱ በጣም እና አንተ እንደውም ከኔ ጋር ማትረባነህ፣ ከኔ ጋር መሄድ የለብህም ዘርበል ከዚህ ብለው አባረሩትና ብቻቸውን በቅሏቸው ላይ ወጥተው መሄድ እንደጀመሩ ሽፍታዎች ያዟቸው። ሽፍታዎቹ አንዱ ተግባራቸው መግደል ነው፣ መስዋዕት ማቅረብ ነው። ግን ጌታውን ከያዙ በኋላ ለመስዋዕት ልብሳቸውን ሲያወልቁ ቆሳስለዋል። ለካ ደግሞ የቆሰለ አይቀርብም፣ እንደ ብሉይ ኪዳኑ ናቸው ማለት ነው። ሽፍታዎቹ ተበሳጩና በብስጭት ኪድ ከዚህ ጥፋ ብለው አባረሯቸው። ጌታው ተመልሰው ፈልገው ለበጎ ነውን አገኙትና እንደዚህ ሆኖ እኮ ለበጎ ነው አለ። ለበጎ ነው፣ እርሶም ያልተበሉት ለበጎ ነው፣ እኔም ያልመጣሁት ለበጎ ነው። እርሶም የቆሰሉት ለበጎ ነው፣ እርሶም የቆሰሉት ለበጎ ነው፣ እኔም የተባረርኩት ለበጎ ነው። ፍጻሜያችን ክብር ነው። ጠርቶናል፣ አጽድቆናል፣ አክብሮናል። የማልፍበት ሁኔታ ለተሻለ ክብር እንደሚሰራኝ አምናለሁ። ከአሸናፊዎች እንበልጣለን። እርግጠኛ ኖትን ይላሉ ሰዎች። እርግጠኛ ነኝ። ለምን? ወዶኛልና፣ ከኔ ጋር አለና፣ ነገር ሁሉ ለበጎ ይሰራልኛልና፣ በወደደኝ በሱ ከአሸናፊዎች እበልጣለሁ። ከኔ በሆነ ሳይሆን በወደደኝ በሱ፣ ነገሩን ሁሉ ለበጎ በሚሰራልኝ በሱ፣ በወደደኝ በሱ፣ ከኔ ጋር በሆነ በሱ ከአሸናፊዎች እበልጣለሁ። ለመጨረሻ ጊዜ ከአሸናፊዎች እንበልጣለን እንላለን። በደንብ ገብቶን እንነግራቸዋለን። 2 ደቂቃ ነው የምንጸልየው። ባለንበት ሆነ እንጸልያለን፣ እንነግረዋለን ለሚጎተጉተን፣ ስንወጣ ለሚጠብቀን፣ እቤት አስቀምጠነው ለመጣነው ጉዳይ የጸሎት አጀንዳችን አድርገን ለረጅም ጊዜ ለያዝነው ጉዳይ እንደዚህ ብለን እንናገራለን። በወደደኝ በሱ አሸናፊው ላይ እናንተ የፈለጋችሁትን ክተቱ። ምክንያቱም ቅድም እንደተነገረው ሁሉ ስለሚል ሁሉንም መክተት ይቻላል። በወደደኝ በሱ ከአሸናፊዎች ሁሉ እንበልጣለን።
እንበልጣለን። ጌታ ሆይ እናመሰግንሃለን። ዛሬ የምስጋና ማለታችን ነው። የምስጋና ማለዳችን ነው። አንተን የምናከብርበት ማለዳችን ነው። ክብር ለአንተ እንሰጥሃለን። በተለያየ ሁኔታ ውስጥ ያሉትን በቃል ስለፈታቸው ቀና ስላሉ አንገታቸውን በፊት ቀና አድርገው ስለሚያመልኩ እናመሰግንሃለን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ተባረክ።